እንዴት አይመለከትም ተወኝ በቃ ዞር በል ምነው የማይመለከተኝ አይመለከትም ምንድነው አንተ ምንድነው ግን ነው የሚመለከተኝ አይመለከትም ዞር በልልኝ እንዴት ነው የማይመለከተኝ አይመለከትም አልኩ አይደል በቃ ተወኝ እስኪ ጠጋበል በቃ ልቀቀኝ ምንድነው ልቀቀኝ ምነው የማይመለከተኝ አልፈልግም ልቀቀኝ አንተ ምንድነው የምትመለከተኝ ምን አገባህ አይመለከትም ሰላማንም አይመለከትም ተወኝ አትሰማም የእሷ ህይወት ይመለከተኛል አይመለከትም ምንድነው ማነህ ከየት የመጣክ ነህ እንዴት አንተ እንዴት ተመልክቶ ገባክ አንተ የእሷ ህይወት ምን ይመለከታል ምን አገባህ አይመለከትም ያገባ ልጄ ነች አይመለከትም ልጄ ናት አይመለከትም ማለትማ እንኳን እኛ አንተም ተመልክቷል አንተ ተመልክቷል የገባው አንተ ሸይጣን ሆነ ታቃጥለኝ ነው እጄ እንዲህ ነው አየህ ቅዱሳንን ሲሳደብ እንዲህ ነው ሰይጣን ሲሳደብ እንዲህ ነው ስላንተ ሲከራከር ሰይጣን እንዲህ ነው ሽንጡን ገትሮ እስኪሰየፍ ድረስ ሲኦል እስኪገባ ድረስ ስላንተ ሰይጣን አለቆም እያለ እንዲህ ነው የሚከራከረው እኛ ግን እግዚአብሔርን አለቆም ለማለት ግን አንከራከርም እግዚአብሔርን አለቅም በህይወቴ ለማለት እንኳን እንትና ትንሽ ይገባል እግዚአብሔር የለም እንዴ በቃ አረ ጸልይ ጊዜ የለኝም እንዲህ ነው ሰይጣን ግን አያችሁ ምን ያህል አሁን እኛ ስንናት በስጋይን ትንሽ ነች ለሱ ግን ትንሽ አይደለችም ያቃታላ እሷ ልጅ መሆኗን የሚያየው እሷ ስታድግ የምትሰራውን መልካም ስራ አይቶ ቀድሞ ለመዝጋት ነው እሱ የሚፈልገው ማን እንደሆነ የሚያውቀው እሱ ነው ሰይጣን ነው ለምን አንደኛ እኛ የክርስቶስ ልጆች ነን ውድ ዋጋ የክርስቶስ ደም የተከፈለልን ክርስቶስ የሞተልን የክርስቶስ ልጆቹ ነን ምን አልከኝ ምንድነው የምትለኝ በቃ በእናትህ ና እስኪ ጠጋበል አንተ እሷ ምንድነው የምትላት እስኪ ምንድነው ምን አድርጊ ነው የምትላት በዚህ ግን አንዲ ማሰቃየት ማሳመን ምን ይባላል ምንድነው የምትለኝ በቃ ታወግ አራው እሷን ለምን አትተዋትም አንተ እሷን ስትተዋት ተውካለህ በቃ አልፈልግም ምንድነው ጋር እሺ በስላሴ ስም አልልም ለምን አልፈልግም አልልም ታበቃ አልፈልግም ታወኛለህ አልልም እንዴት ነው ነገሩ እልህ ያዋጣል አልልም እልህ ያዋጣል አዋጣኛል አልፈልግም በጣም እንደዚህ ተነስ እስኪ ተነስ በጣም ተናዷል በያዙ መጋለጡ ብስጭት ያደርጓል አሁንስ በየሳምንቱ እሷ ስትመጣ ቤተሰብ ይዟት ሲመጡ እዚህ ጋር አጠገቤ ስደርስ ይዟት ዝም ብሎ ይጥላት ነበር አይናገርም ነበር ዛሬ ነው ሲብስበት የወጣው ነው የተናገረው ሲጨንቀው ዛሬ ወጣ በይጸልይ ቀጥቀጪ አልኳት ያው ቀጥቅጣ አሁን 2 ሳምንት ማለት መቀጥቀጭ ጀመረች በ2 ሳምንት ስመጣ በ2 ሳምንት ቀጥቅጣ ነው የተጋለጠው ተቃጥሎ ምን አየህባት ስማ ቀና መልስ ምን አየህባት አቅምጠው ወይስቲ ወላ ነገር በቃ እንዴት አልፈልግም ተወኝ እስቲ በእናትህ ኧረ በእናትህ ኧረ እስኪ እዛ ሲኦል ትጮኻለህ አሁን እኔ ጋር አትጮህብኝ ምኗን ያስከው እጮሃለሁ ምኗን ያስከው አትጮህ አልኩህ ምን ይወጣክ እንዴት ላይ ካደር እስቲ ልክ ቤተሰቦቿም እንዲህ ነው ጮህ አይመለከትም አይ በቃ ስነ ስርዓት ያዛ በቃ እስካሁን ዝም አልኩ በቃ ጸጥ በላ ታዲያ ስነ ስርዓት ይዘህ ቁም ቀና በል በቃ ቀጥ በል ስነ ስርዓት ይዘህ መመለስ ነው ቀና በል ምኗን ያስከው ሰውነቷን አው ጨጓራንስ ቀዳይ ለምን ጨጓራን ያስክ ሰውነቷን ያስክ እንዳትጮህ እፈልጋለሁ ማለት ጫዝራባ እንዳትጮህ እፈልግም እኔ እንዴ ትጮኻለች ጫዝራባ ማድረባ ፍጥረት ታስጠላ በመጾሟ ምን ችግር አለው አንተ ምን ነካ አቃጥላለሁ አልፈልግም ታቃጥለኛለች አልፈልግም በቃ አትጹምብኝ እንዴ አሁን እሷ ስለጾመች ምን አንተ አንገበገበ አቃጥላለሁ እንዴ አውቀህ እኮ ነው እንደምንቃጠል አውቀህ እኮ ነው ተንኮለኛ
እስኪ ምኗን የምታሰማው ጨጓራን አንድ ጌጋስ ራሷን ጭንቀት ሰለተ በርታን ጨንቃለች በጣም ትላለች መቼም መልስልኝ ትላለች ቤተሰብ መቼም ትሩጭን አጥቼ ሞክረው ትላለች እዚህ ታቀጥለኛለች ታለቅስባታለች ማርያም ላይ አርዘምዬ እናቴ ትላለች ሚካኤል አባሽ አውጣኝ ሚካኤል አለመዳኔ ዛሬ ፈተና ትላለች ኧረ እንዴት ጨረሰችኝ ምን ጨረሰችኝ ትላለች ጨርሳት በዚህ ዕድሜዋ ስንት ዓመቷ ነው 13 ዓመቷ ነው እና በ13 ዓመቷ ጨረሰችኝ ትላለን ኧረ በቃ እረግደድን በቃ በየስንት ጊዜ ነው ጨጓራ የምታሰማው በየቀኑ ወሰብባት በየቀኑ ምግብ አትበላም ትበላለች መመርጥ የላትም እሷ እኮ እንዴት ነው ማቃጠል ነው ምንድን ነው ጨጓራው ይቆርጣታል ያንገሸግሻታል ያስታውቃታል ያቅለሸልሻታል ረው ትምህርት ቤት ነው ወይስ በቃ ቤት ውስጥ ሁሉ ቦታ ነው እንደዚህ የምትሆነው እቺ ተንከሲሳ አህያ ሁሉ ቦታ ነው እንደዚህ የምትሆነው ለምን እንደምትሰድባት ለምን እንደምትሰድባት ነው ማለት መፍትሄ ነው ልጅ አይደለች እንዴ እንዴት ልጅ ነች ልጅ ነች የራሴ ልጅ በራሴ ልጅ ትላለህ እንዴ በራሴ ልጅ ያገደሰች አንዴ ወላጆች እናት አባት እኮ አሏት እንደሱ ሌላ ነገር የራሴ ልጅ ነች እኮ እንዴ እንዴት አንተ አሳድጋት ነው አንተ ጥሩ ሰው ነህ ከባህል ራሴ ያሳድጋታል ምን አደጋ አሳድግ ወተት እያጠጣ ነው ልብስ እያለበስክ እየገዛለህ በመንፈስ ኃይል ለሰደኳት እንዴ በመንፈሳዊ ማለት ነው በዛር ኃይል በመተት ኃይል በጠቋር ኃይል በቡዳ በሁሉ ነገር ለሰደኳት በመንፈስ ኃይል በመንፈስ የራሴ ልጅ አይደለች እንዴ ምንድነው የምትለኝ ጠቋር አልቀራት መተት አልቀረ ቡዳ አልቀረ ሁሉም አለባት አንድ ቀራት የለም ሁሉም ተከማችቶ ለምን መተቱባት ምን አላት ገና ተማሪ አይደለች እንዴ ተመጣጣለች ታብሎ ስንተኛ ትወጣ ነበር አንደኛ ነበር ብትወጣ ወይ ብትተባት አንደኛ ነበር ብትወጣ አንደኛ ወንድሟ አይታል ወንድሟ ና እንዴት ነህ ሰላም ወንድሟ ነህ አዎ ወንድሟ ነኝ እንዴት ነው የምትሰቃየው ያው እንደዚህ እንደሚያስጨንቃት በጣም አናውቅም ግን ጨጓራን ያማታል አጾም ሲጾም ነው ደግሞ የሚያማት ጾም ልክ ጾማ ከመጣች ሁሌም ምሳ ሰዓት ላይ ምናምን ወደ ቤት ትመለሳለች ከትምህርት ቤት ማለት ነው እና ፈተና ምናምን ነገር ትምህርት ምናምን አስረድተናት ምናምን ነገር ወደ ትምህርት ቤት ሄዳለች የገባትን ነገር እዛ ስትመጣ ታስረዳኛለች ፈተናውን እያየች ማለት ነው እዛ የተማረችው እንደገና ይጠፋታል እዛ ስትገባ ይጠፋታል ሙሉ የምታውቀው ነገር ሄዳ ጥያቄውን በሙሉ ስታው ከዛ ከመጣሽ በኋላ ስጠይቃት እኔ ብዙ ጊዜ የምከታተላት ከዛ ስጠይቃት እንዴት ትችያለሽ ያወራንበት ምናምን ነገር ስላት ግራ ይገባታል ከዛ መጠራጠር ጀመርኩኝ እኔ ማለት ነው ከዛ አንተ ብቻ ነው የነቃኸው መንፈስ መሆኑ አዎ ከሆነ ሰዓት በኋላ እኔ ነኝ የነቃሁትኝ ከዛ ማዘር ደግሞ ቡዳ በልቷታል ምናምን ብላ ትፈራ ስለነበረ እሷም ትከታተላት ጀመር ጸበል ምናምን ማስጠመቅ ጀመርን ከዛ የእርሶን ትምህርት ምናምን መከታተል ስለጀመርኩኝ እኔ ይዣት መምጣት ጀመርኩኝ ምናምን ከዛ የሆነ ጊዜ እዚህ እርሱ ቅባ ቅዱስ ሁሌ ነው የሚቀቧት ያስተምሯታል ጸሎት ጀምሪ ምናምን ብለዋት ጸሎት አስጀመርናት ከዛ መስገድ ጀመረች ከዛ ደግሞ መቁጠሪያውንም ደግሞ አሁን ትጀምራሉ ከእርሶ መቁጠሪያ ይዘን ሄደን መቁጠሪያ ደግሞ ተጠቀም ጀመረች ዘቢብ አለ ሁሉንም እንጠቀማለን ከዛ መቃጠል ጀመሩ ምልክቶችን ማየት ጀመርኩኝ እኔ ምንድነው ምልክቶቹ ማየት ጀመሩ መንፈሳዊ ነገሮች መጠቀም ጀመረ ዘይውን ቅባ ቅዱስን ጣኑን እንዲህ መጠቀም ጀመረ ነው እንቅስቃሴ ጀመረ አዎ በቃ በደንብ እንቅስቃሴ ጀመረ የእሷ እንደውም በግላጭ ሆነ እኔ አሁን የሆነ አንዳንድ ትንንሽ ምልክቶችን በራሴ ላይ ያለው እኔ ጠራጥር ስለነበር ማለት ነው የእሷ ግን በግላጭ ምናምን ይታያት ጀመረ ስሰገድ አነሳኝ ብላ ጠርታኝ ታውቃለች ራሱ አንስቶኛ ቃላለች የሰግዳ ከዛ ሰግዳ ዝቅ ብላ እሱ ቀና አርጓት ማለት ነው ከዛ ውስጥ ስቀመጥላት ነው ሰላሙን አምትሰግደው ስቀጠቅጥ ደግሞ የሆነ ሴት ምናምን ልትነካኝ ትሞክራለች አለች ምናልባት አይነ ጥላ ከሆነች እርግጠኛ አይደለም እኔ እና ይታያታል ለሷ ይታያታል በስነ ስርዓት ይታያታል ሰማንተ ምን ያንጎራድድ አግፊቴ ና እዚህ ጋር እስኪ እስቲ ታወኝ በእናትህ ተቃጥዬ ተጋልጫለሁ ራሴ ተቃጥ እሱን ያስቀጠቀጠ አይ ካብታ ሂጃ አይራባም እዚህ በጣም ግደለጫ አንጋር ያለ ልጅቷን በዋጣ ነገር አስረከወታል ዝም ብሎ ያዘግጃታል እንዴ
እንዴት አነሳት? አንስታት ነው እንደዚህ ጉትት አድርጌ ወደኋላ። አዎ ጥቁር ነኝ። ምንድነው የምትለኝ? በመስኮት ስታያታለሁ። ለነጋ ደግሞ አትጠጋኝም እንጂ ምን ሆነ ትታያታለህ? እንዴት አንቀጻ ቶኜ እንደዚህ አምሬ ታውቤ ቀጠን ብዬ እንደዚህ ልናቃት ገብርኤል ከልላታል እዚህ ሳለቀት እለያታለሁ። ሴት ጥላለሽ? አዎ በእሷ በባህሪዋ ኃይለኛ ነች፣ ቁጡ ነች በጸባይዋ። ቤት ውስጥ ያን ያክል ቁጡ አይደለችም፣ ግን ትናደዳለች። ተናዳጅ ናት። ስትናደድ ትቀየራለች። አዎ ኢሞሽናል ትሆናለች። ስፔሻሊ ታናሽ ወንድም አለኝ እኔ፣ እሷ ታላቋ ነው። ከሱ ጋር ነው አልፎ አልፎ የሚጋጩት ምናምን። አይ ትቆጣለች፣ ስትቆጣ ትቆጣለች። በቃ አይኗን ፍጥጥ ታደርጋለች። አዎ ትናደዳለች፣ ብስጭት ነው የምትለው፣ በቀላል ነገር ነው የምትበሳጨው ምናምን ነገር እና እንደዚህ መሆኑን ያን ያክል አላወቅንም። እንደውም የሚስጥር መስሎኝ ነበር እኔ አልናገር ብሎ የሆነ ጊዜ እንትን ሲል አሁን ሌላ ምልክቶቹን ሳይ ግን ዛሬ እርግጠኛ ነበርኩኝ። ልክ እርስዎ መጥራት ሲጀምሩ እዛ ጋር ቁጭ ብዬ የምመለከተው እሷን ነበር እኔ እየፈለኩኝ ያለሁት። ወጣ ያልወጣም ወይኔ ምናምን እያልኩኝ ከዛ ስትጮህ ሰማኋት። ተመስገን እግዚአብሔር አምላክ። ያው ዛሬ ቀን ሆኖ እንግዲህ ስላሶች ክብር ምስጋና ይገባቸዋል። ይኸው ዛሬ መናገር ጀመረ ማለት ነው። የስድብ አይነት ነው የሚያወርደው። የስድብ መንፈስ ማለት እኮ ነው። አንዲት ብላቴና ነች፣ ግን ይኸውልህ በመንፈስ እንያዝ አናቆማ። ምንኑን አናቆም፣ የምናወጣውንም ቃል አናቆም። በመንፈስ እንያዝ። ያው መንፈሱ ነዋ። በጣም ጥሩ ልጅ ነች፣ ለቤተሰብ የምትታዘዝ ነች። በጣም ቅን የዋ በመሆኗ ነው እሱ በጣም እንደዚህ የፈተናት። ደግሞ እድለኛ ነች። እንዲህ ባጭር ጊዜ መታ መጋለጡ የዋነቷ፣ መልካምነቷ፣ ቅንነቷ፣ ጥሩነቷ ነው የሚያሳየው። እድለኛ ነች። እዚህ ባትመጣስ እስኪ ዝም ብላ ከዚህ መንፈስ ጋር ብታድግስ? እኛ ገና እየተዘጋየን ያለነው ገና ወጣቱታ የምንለው በልጅነታችን እኮ እንዲህ ብንፈወስ እዚህም ደረጃ አንደቅም ነበረ። ብታድግስ እንደዛው እንደዚህ በጣም ከባድ ሆኖ እሱ ነበረ በቃ በሷሪ የበላይ ሆኖ የሚኖረው። ግን ዛሬ በእግዚአብሔር ተሸነፈ። ይኸው ነፃ እየወጣች ነው። ልጆቻችን ነፃ ከወጡ በቃ መሰረታቸው ሁሉ የተስተካከለ ይሆናል። ለዚህ ዋነኛው ትልቁ ድርሻ የሚወስዱት ወላጆች ናቸው። ልጆቻችሁን አምጡ፣ አስጠምቁ፣ አስፈትሹ፣ አስባርኩ። ይሄ በረከት ይሄ ፈውስ አይገኝም። ዛሬ ያገኛችሁት ነገ ያገኘዋሉ ብላችሁ እንዳትጠብቁ። ነገ ሌላ ቀን ነው፣ ላታገኙ ትችላላችሁ። ስማ ምንድነው? ዛሬ አብረን የተወለድከው? አዎ አብሬ ነው ያደግኩት። ምን ልጄ ነች፣ አሳድጋት። አንተ ስንት አስበን ትንሽ አታፍርም? እንዲያሳድጋታለሁ ስትል እናንተ ያሳደጋት እሺ አብልጣታል፣ አጥጥታል፣ አልብሳል። ነገርኩህ እኮ በመተት ኃይል ነው ያደገችው። አንተ አትሰማም እንዴ? በስንት ዓመቷ ጀምሮ ነው የተመተተባት? ከዜሮ ዓመቷ ስትረጋዝ ነው የመጣሁት። ያስተብለን የተመተትከው ያዛት ተብለን? አዎ ያዛት። እንድላለ ሰድቦት ለሰው ጃምተርፍ አድርጋት፣ ኢትዮጵያን እንዳትቀይር አድርጋት። ይቺ ማድራ ማለት ኢትዮጵያን ስታርግ ትቀይራለች፣ ትልቅ ህልም ያላት ሀገር ትቀይራለች ተብላ ነው የተያዘችው። ስትጸነስ ለምን እንደተመተተ ታውቃላችሁ? የወላጆቻቸው የእናትና የአባቷ ስም ይወስዱና አውዲ ነገር ሲገልጡና አይ እነዚህ የሚወዱት ልጅ የተባረከ ነው ወይ እድሉ ትልቅ ነው፣ ቀድማችሁ ያዙት ውሰዱት ተብሎ ነው የነሱ የተነበበው። ይኸውላችሁ የእናንተ እድል እንዳይነበብ ትልቁ ማድረግ ያለባችሁ ነገር መጸለይ። ስትጸልዩ የእናንተ እድል ይዘጋል። ማንም ማንበብ አይችልም። የምትወሏቸውን ልጆች ሰይጣን ማየት አይችልም። አሁን ሁሉ ነገራችን ስለማንጸልይ ክፍት ስለሆነ እኛም እንታያለን። የወደፊት ነገራችን ይታያል። አየህ መንፈስ ቀድሞ ነው የሚያየው። ቀድሞ አያት የት እንደምትደርስ። ትግሉ ያ ነው ትልቁ ነገር። 13 ዓመት በስቃይ ማደግ ግን ትንሽ ነው። 13 ዓመት መሰቃየት ለእሷ ግን ብዙ ነው። ምክንያት ትንሽ ነው የምላቸው እኛ እስከዚህ ዓመት ወጣቱን አርጅተን እየተሰቃየን ገና አሁን እኮ ነው ለመላቀቅ እየታገልን ያለነው። አታሳዝንም? ለምን መታሳዝነኝ?
እሷ ደግሞ ወጣተው ትቃጠላለህ፣ እኔ በራሴ ነው ልኑርበት፣ ተው ትቃጠላለህ፣ ተው ግን ተው ውጣ ሲሆን ትገባ ይሻልሃል፣ ተው ውጣ እኔንም አታቃጥለኝ፣ ተው ግን ተው ትለኛለች። ስትለምን ምን ትላታለህ? አስረዋም ባከታኝ ተወይ አትረዋም እሷ እኮ እየለመነች ስትለምን አትለቃትም ነበር እንዴ? ለበረብ ለቃለች አይደለች እንዴ? ለነቀረች እንዴ? የማዛበት ገለች ገለች አይደል? ለበረብ ለቃት ስታበለፍጭ ጠቋር አለ አለ አዳሞት ያለ መተት ሳር አጋለች ሁሉም አይነት አጠቃላይ ስንት ናችሁ? 199 ወይ ሰይጣን ጥላለሽ አለው ትምህርት ትረብሻላችሁ። በጣም ነው የምንረብሻት። እስኪ ይቶ በደብተር ተመትተዋል። አዎ ተመትተዋል። አላማክ ምን ነበር? እሷ ላይ እሷን ደግጃል። በቃ እሷ ዳገባ ስታደርግ ቤተክርስቲያን መስራት ትፈልጋለች። ሰውን መጦር ትፈልጋለች። ሰው መርዳት ትፈልጋለች። በቃ አላማ ብዙ ኢትዮጵያ ከፍ ማለት ትፈልጋለች። ሀገሯ ማስጠራት ትፈልጋለች። ቤተሰቧን ትልቅ ሶፋ ላይ ማስቀመጥ ትፈልጋለች። ትልቅ ፕሮግራም ታክሳምን ያደረሰኝ ማለት ትፈልጋለች። እሷን ማብስራ ትረባም ዛሬ በመዋረድ በመሸነፍ ምን ተሰማክ? ቅጥረት ያዋርዳችሁ አረተሻሉ ማሰራባ ማተሪያ ያዋረድከኝ አንተ ወለጋት እንዳልዋረድም አልዋረድም ነበር። ያዋረደማ እግዚአብሔር ነው። ዛሬ ተዋረድከ። በቃ ተወኝ እሺ ተወኝ በቃ ነው እሱ ምትሰሩ እነዚህ ሰው መስላወት ምድረ መተታም ቡዳ በስመ አብ እቸው ሲም እንደሚመስሉ ሲያስጠሉ እዚህ ነጠላ ለብሰው ምናምን ሲመጡ ሰው መስለው እኮ ነው። ምድረ እዚህ ቡዳ ሲያስጠሉ በእነዚህ ውስጥ ነው ወንዱ እንዲሁም የሚያስመጡት። አየህ ስትሰግድና ስትጸልይ ሰይጣን አንተን የሚያይ በክፉ ነው። አንተ ክፉ ይላል። አንተ ክፉ ነህ ይላል። ለምን? እየጸለይክ ነው፣ እየሰገድክ ነው፣ እየቀጠቀጥከው ስለሆነ እሱ አንተ ክፉ ነህ። አሁን እናንተ ስለምትጸልዩ ስለምትሰግዱ ሲያያችሁ እናንተ ለሱ ክፉ ናችሁ። ለምን? ጠላቱ ናችሁ። እናንተ ወዳጆቹ ነው፣ ወዳጆቼ ይመርቃችኋል፣ እዚሁ ልጆቼ ምናምን ይላል። ግን ጠላቶቹ ስለሆነ ይሰድበናል። አይገርምም? ድንግል ማርያምን ይሰድብ የለ እግዚአብሔር ማደሪያው ቅዱሳን ይሰድብ የለ። ቀጥቅጡ በደንብ እስኪሰድባችሁ ድረስ ውስጣችሁ እስኪሰድባችሁ ድረስ ቀጥቅጡ። እንዳንቀጠቅጡ ትጋለጣላችሁ። ቡዶቼ የኔ ጌቶች እንዳንቀጠቅጡ ነግሬያችኋለሁ። ሊሰግዱ ሲሉ ብድግ፣ ሊጸልዩ ሲሉ ብድግ፣ ዘፈን እስክስታ አስጨፍሯቸው፣ አስደንሷቸው። ብቻ ግን ኦርቶዶክስ እንዳይሆኑ እኔ አልፈልግም። ዋናቸው እያነዚህ አይረቡም። ኦርቶዶክስ ምንድነው? ኦርቶዶክስ እንዲህ ጠላት የሆንከው ያቃተለኝ ፈጣሪ እያቃተለኝ ተቸገርኩ። ጉዴ እና ሳትቃጠም ነው የፈለከው? ደስ ይለኝ ነበር ግን ተቃጠልኩኝ። እሺ በቃ ምከራቸው፣ ህዝቡን እስኪ ምከራቸው። ልምከራቸው። ይኸውላችሁ ምን መሰላችሁ የምታደርጉት? እንዳትቀጠቅጡ፣ እንዳትሰግዱ። መስገድ ጥሩ አይደለም። ሰይጣን አያረገኝ። በቃ ሰይጣን ጥሩ ነው፣ ጥሩ ሰው ነው። በቃ ኦርቶዶክስ አይጠቅምም። እሺ ለህብረተሰቡ አይጠቅም። አንቺ ደግሞ አይጠቅምም። እሺ አይጠቅምም ኦርቶዶክስ መሆን እና እንዳትሰግዱ ነግራችኋለሁ። እንዳትሰግዱ፣ መስገድ ጥሩ አይደለም። ደግሞ ጥፍር ቀለም ምናምን ጥፍራችሁ አስተካክሉ። ሴቶች እስቲ ተዋቡ እንጂ ምንድነው ቢጃማ ለብሳችሁ የምትሉት? እስቲ አጭር ቀሚስ ምናምን ልበሱ፣ ኮል በሉ፣ ቻፕስቲክ ምናምን ተቀቡ። የኔ ዘመድ ሁሉ የፈለጋችሁትን አደርግላችኋለሁ። በቃ አፍታም ነው የምናደርጋችሁ። አመሰግናለሁ። ይሄ እንግዲህ የሰይጣን ትልቁ ምክሩ ነው። በቃ ትልቁ የሚነግራችሁ ነገር ነው። ጠንቋይ ቤት ብትሄዱ፣ ደብተራ ብትሄዱ፣ ቤት ብትሄዱ ይሄ ነው የሚነግራችሁ። ወንዶች ሎቲ አድርጉ። እሺ ሎቲ፣ ይሄ ጆሮ ጌጥ ጆሮአችሁን ተበሱ። ጥሩ ነው መበሳት፣ ኃይል ይሰጣችኋል ምናምን። እና ደግሞ ቁምጣ ልበሱ። ነጠላ አታድርጉ፣ ይቅርባችሁ። እንዴ ነጠላ ምን ይሰራላችኋል? ብትቶ መስላችሁ እንዴ? እንትን ቁምጣ ምናምን አድርጉ፣ ጆሮ ጌጥ አድርጉ። አመሰግናለሁ። ይሄ እንግዲህ ሰይጣን የሚወደውና ምክሩ ነው። እንግዲህ ሰይጣን ወይ አንሰማም በሉት፣ እግዚአብሔር ይገስጽ በሉት፣ እኛ የእግዚአብሔር ነን በሉት።
እግዚአብሔር ለዘላለም ይገስጽ። በተንበከክ እንዴት ለምን መንበረከከው? ልትሸኘኝ? ታዲያ ኧረ አልሸኝም። አንተ ስንት ስራ ይዣለሁ ገና። ቀጣይ ፈተና አለኝ። ዘመን ፈተና ዜሮ ላስመጣት ነው። እስቲ ተበኝ። ከጓደኞቿ በታች እንድትሆን ነው የምፈልግ። ደግሞ ሰው ይወዳታል እንጂ ሰው ይወዳታል። በጣም ይንገበገቡላታል። አርሴማዬ የኔ እናት ነው፣ የኔ ህይወት ነው። ጓደኞች እንዴት እንደሚወዷት አርሴማ ነው። አርሴማ ነው። ሲነጥቆ ደግሞ ልጆች እሷ ታቃጥለኛለች እንጂ እናቴ እያለች እናቷ የአርሴማ እናት ነች እያለች የአርሴማ ልጅ ነች እያለች እዛ አካድራጅ ተፈይዶባት ነዋ። በሻው ብትሄድ ማለት ትሸኝ ነው። እስከ ዛሬ ተቀመጥካ በቃ እግዚአብሔር በቃ ካለ በቃ እሷማ ወደ መንግስት ሰማያት፣ አንተ ደግሞ ወደ ገሃነም ይሆናል። በቃ በልሽ ተመከክ በቃ እግዚአብሔር ገሰጸ። በቃ ተመከክ። ትልቁ ነገር አየህ መቁጠሪያ ይኸውልህ ስርዓት ያስይዛል። አልሸነፍ ያለን መንፈስ የምታሸንፈው በመቁጠሪያ ነው። አልሰግድ ያለን የምታሰግደው በመቁጠሪያ ነው። ስርዓት ታስይዘዋል። ይሄ የእሳት ሰይፍ ነው ለእኛ። ሰይጣን አትቀጥቅጡ ይላል። ዞር ስትሉም እዛው በተራው ላይ ቁጭ ብሎ ምን መተተኛው ላይ ቁጭ ብሎ አትቀጥቅጥ ይላል። ተመሳሳይ እኮ ይሄ የሚናገረው ሌሎቹ የሚናገሩት ያው ነው። ተመሳሳይ አትጸልይ፣ አትስገድ፣ ግዝት ነው፣ አትቀጥቅጥ፣ አንተ መነኩሴ ነህ ምንድን ነህ ምን በቃ ይሄ የመናፍስት ንግግር ነው። እዚህ መቁጠሪያ በደንብ ስርዓት ታስሩበታላችሁ። ጥሩ ሰው አልነበርክ እንዴ? ጥሩ ሰው ነበርክ እኮ ልጅ ልታስለቅቅብኝ። አንተማ ጥሩ አይደለም፣ ለእሷ ነው ጥሩ። ጎነጭ ልጄ ጎነጭ ጎነጭ። ተዘጋጅ። እሺ ተዘጋጅ። አብሬ ከስንቱ ቆሙ። ከነፍሷ ከመንፈሷ ከደሟ ከአጥንቷ በሙሉ ከአይምሯ አፍሬ ከጨጓራ ወጣ ነቅሎ ወጣ ከጨጓራ ከደሟ ከአጥንቷ እድሏን ንቀጥ ዘመኗን ልጅነቷን ሴትነቷን ልቀቁ። አይነ ጥላ ሴተን ጥላ ቡዳ ዛሩ ጠቋር አዳኞች ወሰንጋሉ መተት ድግምት ሟርት እርግማን አስማት ጥንቆላ ቶሎ ቡዳ ተዘጋጅ። እጅ ላይ ሁላችንም ቡዳ አይነ ጥላ ዛር ጠቋር አዳኞች ወሰንጋላ መተት ድግምት ሟርት እርግማን ነፍሷን መንፈሷን ደሟን ስጋዋን ጤናዋን አስተሳሰቧን ዘመኗን እድሜዋን ለቀን በቅድስት ሥላሴ ስም ወደ ሲኦል እንገባለን። በቅዱስ አማኑኤል ስም ኢየሱስ ክርስቶስ ስም ሁላችንም ለቀን ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅድስት አርሴማ ስም ሁለተኛ እንደርስባት ሲኦል ታስረናል። አቦልኝ ቅዱስ ሶስት ጌቱ ነው እንዳደርስ ውጣ እግዚአብሔር ገሰጸ። በደንብ አመስግኑላት። አንድ ትውልድ አንድ ልጅ ማለት ዳነ ማለት ወደፊት አንድ ትልቅ ትውልድ ዳነ ማለት ነው። ዝም በል አይዞሽ ስቃት ጥፋል። እሺ ወንድምሽ ቅፍ
እስኪ የኔ ጎበዝ ልጅ ማነው ስምሽ? አርሴማ። ስንት ዓመትሽ ነው? 13 ዓመቴ ነው። ስንተኛ ክፍል ነሽ? 7ኛ ክፍል ነኝ። 13 ዓመት በምን ያሰቃየሽ? በጭንቀት አባ ፈተና እዚህ ወጅብ ያስጠነቅቅ እዛ ስሄድ ማውቀው ይጠፋል። በቃ ማውቀው ይጠፋብኛል ምናምን ለማስታወስ እሞክራለሁ። እዛ ሁሉ የነቃሁት እንደውም በስመ ሥላሴ በቅድስት ድንግል ማርያም ስም አእምሮዬን የምትይዝብኝ መተት አጋንንት ዘራት በሙሉ በቅድስት ሥላሴ ስም ግንባር ላይ ታሰሩ ፈተና እንዳበጣብጡብኝ ብዬ አሁን ነው መፈተን የጀመርኩት እንደዛ ብዬ እንጂ በጣም ጭንቅላቴ ድንጋይ እየተቀመጠ ያክል በጣም ነበር የሚጨንቀኝ። ፈተና መጣ፣ በቃ አልደፍነውም፣ በቃ አለቀልኝ። ወይኔ ጉዴ ፈላ። ወንድሜ ምን ይለኝ ይሆናል? ጠልቶ እግዚአብሔር በጣም ነበር የሚጨንቀኝ። ምንሽ ነበር የሚያምሽ? ጨጓራ አለብኝ፣ ጭንቀት፣ ራስ ምታት። በየቀኑ የሚያምሽ? አዎ። አሁን የጀመርሽው ጸሎት፣ ስግደት፣ ቅልቀጣ? ይሄን ዓመት ነበር የጀመርኩት። ወንድሜ አስተማረኝ እዚህ አምጥቶ ስጋጂ ቀጥቅጭ ብለውኛል ነበር አባ። ለዛ ነው የጀመርኩት። በጣም ይገርም ነው። በጣም ጎበዝ አስተዋይ እና ትልቅ ደረጃ የምትደርሺ ልጅ ነሽ። እሺ ቅዱስ አማኑኤል ባርክሽ። ቅዱስ አማኑኤል ትልቅ ደረጃ ያደርስሽ። ቅዱስ አማኑኤል ይወጭን በበረከት ይምላለሽ። ተባረኪ ልጅ፣ እግዚአብሔር ያሳድግሽ። በስላሴ ባርክሽ። በጣም የምትገርም ልጅ ነሽ። በእውነት እንኳን ደስ አለ። ምን ተሰማ? እስኪ ምን ተሰማ? አባ በጣም ነው ያለኝ። ከሆነ ሰዓት በኋላ ነገሩ እየገባኝ ቢመጣም ይሄን ያክል እንዳስጨነቃት አላውቅም ነበር። ያው ብዙዎቻችን ልጆቻችንን ትምህርት ቤት ልከን አንዳንድ ውጤቶቻቸው ሲበላሹ የተለያየ ነገር ሲገጥማቸው ብዙ ሀሳቦችን እንሰጣለን፣ እንቆጣቸዋለን ምናምን። እኔ ነኝ የቤት ውስጥ የምቆጣት፣ እኔ ነው የምትፈራው፣ እኔ ነኝ ብዙ ነገር የማደርገው አባቴ ቢኖርም ማለት ነው። ያው ኃላፊነት ለእኔ ስለተሰጠኝ ማለት ነው። አሁን ግን ያለችውን ስሰማ አንድም ጭንቀትም ሆኜባት ነበር ማለት ነው። ሳላስበው ይሄን ያክል እንደተጨነቀች እኔም አልገባኝም ነበር። ያው ስላሶች ይመስገን ሁሉም ነገር መፍትሄ አግኝቷል። እግዚአብሔር ይመስገን። እሺ እንኳን ደስ አላችሁ። እሺ ልጅ እንደማዳን የሚያስደስት ነገር የለም። በእውነት ልጅ ትልቁን የአገልግሎቴ የነገን ትውልድ ማዳን፣ የነገ ትውልድ ማገልገል፣ የነገ ትውልድ ከክፉ መናፍስ ነፃ ማውጣት፣ ከጭንቀት ነፃ ማውጣትና ልጆችን ባይኬ ነገ የምመጣውን ኢትዮጵያ የምትመጣውን ሀገር ያለቿን ቤተክርስቲያን እንዲረከቡ በቃ ነገ ሀገራችን እንድትፈታ ነው ትልቁ አገልግሎት። ይሄ ነው ትልቁ የሚያስደስተው የአገልግሎታችን ፍሬ ይሄ ነው።